ሰዓት አረፉ የሚለው አባታችን እንግዲህ በዚህ በረሃ በዚህ ተራራ ብቻቸውን ሲኖሩ ሰራዊት ጋራ እግዚአብሔር ነው ያከበረው። እንግዲህ ይሄን ቦታ ሰራዊተ መላእክት ነው። ክቡር ቦቱ ለጻድቅ በቅድመ እግዚአብሔር ቅዱሳን ባለ ሕይወታቸው ዘመድ አይጠይቃቸው፣ ማንም ሰው አያያቸው፣ ስንቅ የሚያቀብላቸው የለም። ሲሞቱ ግን እግዚአብሔር ረፍታቸውን ያከብራል። ከዛ በኋላ ስማቸው ለዘላለም ሲኖሩ በዚህ ዓለም አባቶች ቅዱሳን አይታወቁም ያሉበት። ከሞቱ በኋላ ግን እግዚአብሔር ስማቸው እንዲታወቅ ያደርጋል። ሌሎች በስማቸው እንዲጠቀሙ በስማቸው እንዲድኑ እግዚአብሔር ስለሚፈልግ ስማቸው እንዲታወቅ ያደርጋል። አባታችን አቡነ ገብረ መንፈስ የማይታወቁበት ቦታ የለም። ግን ሲኖሩ ማንም ሰው አያውቃቸው። ከአናብስት ከአራዊት ጋራ ከአናብርት ጋር ነው የኖሩ ብቻቸው በበረሃ። በሚያርፉበት ጊዜ ግን የብርሃን መሰላል ተተከለላቸው ከሰማይ እስከ ምድር ሌሊት 6 ሰዓት። እግዚአብሔር ቅድም እንዳልኳችሁ ሰራዊተ መላእክት ጻድቃን ሰማዕታትን አስከትሎ መጣ። እናቱ ቅድስት ድንግል ማርያም እንደምታዩዋቸው እግዚአብሔር በአንድነቱና በሶስትነቱ መላእክት ታዩዋቸዋላችሁ። መላእክት ሽልማት ይዘው አክሊል፣ እነዚህ ነቢያት ሐዋርያት ንጉሥ ዳዊት በገናውን ይዞ እየደረደረ እና እዚህ ጋር እነዚህ ደግሞ ንጉሥ ላሊበላ ናቸው። በአካለ ነፍስ ነው እዚህ ሁሉ የመጡት። እነዚህም ጻድቃን ሰማዕታት ናቸው። በአንድነቱና በሶስትነቱ አዎ። ሌሎች እንግዲህ አባታችን በዚህ ሰዓት ሰዎችና መላእክት በዚህ ቦታ አንዱ ነው ያመሰገኑበት እግዚአብሔር። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው። ዘጻሞ በዓለም ያዩ ለዝልፉ እግዚአብሔር ነው በአንድነቱና በሶስትነቱ በግርማ መለኮቱ ተገለጸ። ምድርች ምድር ራደች ተንቀጠቀጠች። በዚያን ጊዜ ከበርኩሽን እነሆ ታላቋ ምድር ስል ምድረ ከብድ ብዬሻለሁ ባለሽበት ጽጌ ባረካት። ምድሯ ታዘዘች ጸናች። ለጌታ ለማርያም የተሳለማችኋት በጻድቁ ዕረፍት ጊዜ በአንድ በኩል ለጻድቁ መታሰቢያ ሆና ትኖር ዘንድ እንደሰገደች የኖረችው እንድትኖር የታዘዘችው ምድር የሰገደችው ምድር ናት። እስከ ዕለተ ዕረፍታቸው እዚህ ዕረፍታቸው እዚህ ቦታ ላይኛው እዚህ ድረስ ክልክል እንደነበረች ነው እንግዲህ አባቶቻችን የሚነግሩን። እዚህ ጊዜ ቅዱሳን ወዳጄ ገብረ መንፈስ ቅዱስ አላቸው፣ እነሆ የሰጠውን ቃል ኪዳን እንዳላስቀርበት በእናቴ ብዬልሃለሁ በድንግል ማርያም አንዳችም ነገር አላት ከሰጠው ቃል ኪዳን። መቃብር ግን ኢየሩሳሌም ይሁን። አባታችን አልሞተም ብለው እኮ ተከራክረው መቃብር ግን ኢየሩሳሌም ይሁን አላቸው። አንተ ያንተ ሞት አይደለም፣ ከድካም ወደ ዕረፍት ነው። ካላፊው ዓለም ወደማያልፈው ዓለም ነው። ከሐዘኑ ዓለም ወደ ደስታ ወደ አለበት ዓለም ነው የምትሄደውና አንተ ዕረፍት አይደለም ማለት ሞት አይደለም ያላቸው አባታችን። እንግዲህ በቅዱሳን መላእክት በቅዱሳን ጻድቃን ሰማዕታት ዝማሬ በበገና በይባቤ ነፍሳቸው ከስጋቸው ተለይታለች። እንደምታዋቸው እነዚህ ደግሞ ምድራውያን ጻድቃን እናቶች ቅዱሳት አንስት ናቸው። እነዚህ አባቶች ታች ያለው መነኮሳት እንዲሁ በመንፈስ ቅዱስ በለተረፍታቸው እግዚአብሔር ስቧቸው አዎ ካሉበት ቦታ እግዚአብሔር እየመራ ያመጣቸው ናቸው። የበቁ አባቶች ናቸው። መላእክት እንደምታዋቸው በክብር ገንዘው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያሉ በደመና ጭነው ኢየሩሳሌም ቀበሯቸው። በሶስተኛው ቀን ያልበላች ያልጠጣች ስጋ ያንተን ስጋ እንድትፈርስ እንድትፈሰብስ አፈር እንዲበላት አላደርግም ብሏቸው ነበርና በሶስተኛው ቀን አስነስቶ አሳረጋቸው ነው የሚለው። ይሄ እንግዲህ ያታችኛው የጸለዩበት ቦታ ዚቋላም የጸለዩበት ቦታ ነው። ሌላውን ቦታ እንደነገርኳቸው የጸለዩበት የተሳለሙበት ቦታ፣ ይሄ ደግሞ ያረፉበት ራሳቸው ታችን በአንድነቱና በሶስትነቱ የተገለጸ ድንግል ማርያም የተገለጸችበት ጻድቃን ሰማዕታት ሰዎችና መላእክት በአካለ ነፍስ ያሉና በአካለ ስጋ ያሉ አንዱ ነው ያመሰገኑበት ናቸው ቦታ ነው። እነዚህ እንደምታዋቸው በአካለ ስጋ ናቸው። እነዚህ ደግሞ በአካለ ነፍስ ነው የመጡት። እዚያም አባቶች በአካታች ያሉት በአካለ ስጋ ላይ ያሉት በአካለ ነፍስ። እንግዲህ ይችን ቦታ በዳግመኛ ጊዜ ኢየሩሳሌም ብዬልሃለሁ ብሏቸዋልና በዚህ ቦታ መጥቶ ፍርፋሬን የቀመሰ ሁሉ ለበረከት አድርግለታለሁ ብሏል። ፍርፋሬ ተቀምሳላችሁ። እሺ ጸበሉን ተጠመቃችሁትን ጸበል እንግዲህ እንዲወርዳኑ ጸበል ያደርግላችሁ። አሜን። ሌላ ጸበል እንኳን የለም እዚህ አልተዘጋጀም። ያው እንትና ወርዷል ብያለሁ።
ሌላ አንድ ሁለት ልጆች እና ዳቤ ይዘው ይመጣሉ። ሌሎቻችሁ ከእንግዲህ ጉብኝታችን ይባርክላችሁ፣ በሰላም ግቡ። እንደው በጠፋ ተክቶ በጎደለ ሞቱ አምላክ ይስጣችሁ፣ ያብዛችሁ፣ በስታችሁ ለመምጣት ያብቃችሁ። ደስ ብሏችሁ ሰላት እንዳይዛችሁ ለመምጣት ያብቃችሁ። ሌሎቻችሁ ደግሞ በወንድሞቻችን ዳቤ ሊያመጡ በሚሄዱት ማር የምትገዙና እንትን የምትገዙ ቢሆንም ይሻላል። እንሄድና ዳቤ ይዛችሁ ትመጣላችሁ። ሌሎቻችሁ እዚያ ሱቅ ተከፍቶ ከሆነ ሱቅ ነው የምትቆዩት። ሌላው ፈትታችሁ ሁሉም ይዳረስ በረከት ይሸ ሌላ እዚያ ስብሰባ ስላለ እናታችን አነሳስቶ ያስጀመረን አስጀምሮ ያስፈጸመን የክርስቲያን ሲሆን አባታችን በእግዚአብሔር እናመስግነው። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ጌታችን ቅድስት ድንግል ማርያም በክርስቶስ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋዊት እመቤት ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን አስተሰርይልን ዘንድ ከዛ እንሄዳለን። ለፎቶ ቦታው ምቹ ስለሆነ